ቲና እና አባባን ጎትታ ጎዳና ላይ ያወጣቻቸው ማለት ነው። ቲና እንግዲህ ቤቱ የኔ ነው፣ ከዚህ በኋላ ትዕግስት የሚባል ነገር ለእናንተ የለኝም፣ ክብር አይወድላችሁም፣ እኔ ስለሆንኩ ነው እስከ ዛሬም ቤት ውስጥ ያቆየኋችሁ እያለች እንግዲህ ዛቻዋን ቀጥላለች። አባባ ጆሯቸውን ይዛ ልብሳቸውን በሻንጣ አንጠልጥላ ውጡልኝ ከቤቴ፣ ከዚህ በኋላ ይሄ ቤት የኔ ነው እንጂ የእናንተ አይደለም እያለች እንግዲህ ፉከራዋን ቀጥላለች ማለት ነው። እሳቸውም ደግሞ በጣም መናደዷን ሲያዩ ቶሎ ብለው መኝታ ቤት ገቡና ሳጥናቸውን ከፍተው ወረቀቱን ወሰዱ ማለት ነው። እሷም ሻንጣቸውን እያስተካከለች ከዚህ በኋላ እዚህ ቤት ውስጥ መቆየት አትችሉም አላቸው። ከዛ በኋላ አባባ ካሌብን አሁን አንተ አካውንት ላይ ያለው 10,000 ብር ነው አይደለ? 10,000 ብሩን 5,000 ለሷ 5,000 ለራስ ታደርጋለህ ክፍያ ከጠየቀች። ስለዚህ ከዚህ በኋላ የድርጅቱን ገንዘብ ማለቷ አይቀርም፣ መቼም እሷ አታፍርም አሉ አባባ። እሷን በልበ ሙሉነት እንግዲህ ቢሮዋን ቤት ድረስ ይዛ መታ ስትጨፍር በቃ አለሜ ዛሬ የኔ ብቻ ነው የእናንተ አይደለም እያለች አጋጣሚ ኤደን ቤት ውስጥ ነበረች። ኤደንን ስታይ ማነሽ ምንድነሽ? ኤደን እባላለሁ ብላ ተዋወቀቻት። ከዛ በኋላ ልሂድ ምናምን ስትል ተነስ ካሌብ ሸኛት፣ እኔ ሸኛት አለሁ፣ አንተ ምን ቤት ነህና ነው እሷን የምትሸኛት? ምንድነህ የታውቃታለህ ብላ እንግዲህ ዳኒን ጉሮሮውን አነቀችው ማለት ነው። ዞር በይልኝ ሴትዮ፣ ተረጋጊ መጀመሪያ፣ ከቀልብሽ አይደለሽም አንቺ፣ ምን ሆነሽ ነው እንደሚያደርግሽ እያለ እንግዲህ ዳኒ ልክ ልኳን ነገራት ማለት ነው። ልጅቱ ምን እንደነካት አላውቅም። በእርግጥም አንዳንድ ጊዜ ከገዳይ ሟች ይቀድማል ይባላል። እውነት እኮ ነው የምላችሁ። እሷ በቃ እሷ ራሷ ጎዳና ላይ ተመንቅራ ልትወጣ ልትወድቅ እንደዚህ መሆኗ በጣም ነው ያስገረመኝ። አባባ እንግዲህ ፋይላቸው እጃቸው ላይ ነው ያለው። እሷ በጣም ተናዳ ካሌብ 5,000 ብር ነው ድርሻሽ ብሎ ስላላት ብቻ በጣም ተናዳ ከዚህ በኋላማ እናንተ ትዕግስት የሚኖር አንድን አልለማመጣችሁም ብላ ዘላ መኝታ ቤት ገብታ እች ልጅማ እንደዚህ ተናዳ የሆነ ነገር ማድረጓ አይቀርም ብሎ አባባ ገቡና ሳጥናቸውን ከፍተው ፋይላቸውን ይዘው ወጡ። አባዬ ለምንድን ነው ያመጣኸው ይሄንን? እንዴ ሳጥኑን ሰብራ ብትወስድብኝስ? ብትወስደው ምን ታደርገዋለች? ኧረ እባክህ እንደዚህ ችለተኛ አትሆን አሉት አባባ። ከዛ ሻንጣውን ይዛ መጣችና ውጡልኝ ከቤቴ አለቻቸው። አባባም እንግዲህ ጥያቄያቸውን አቀረቡላት። ይሄ ቤት የማን ነውና ነው? ከማን ቤት ነው የምወጣው? ይሄ ቤት እኮ የኔ ነው። አቤት አንቺ ልጅ ከዳሽኝ ማለት ነው። በጣም ያሳዝናል። እንደዚህ እኮ አልነበረም የተባባልነው። አንዴ ሁሉም ነገር እጄ ላይ እስከሚገባ ነበረ። ያ ሲያምርህ ይቀራል። ይሄ ቤት ያንተ አይገባህም፣ ለኔ ነው እንጂ አለችው አባባን። ከዛም አባባ እሺ ይሆንልሽ፣ ለማንኛውም ትዕግስት ይውርሽ ቤት እስከምንፈልግ ድረስ አሏት። እሺ እስከ ስንት ቀን አላውቅም፣ ግን ጊዜ ስጭን አሏት። ዳኒም ደግሞ ኧረ እባክሽ ተረጋጊ፣ ተይ ግን እድሜሽ ሊያጠር ደርሷል፣ እባክሽን ተረጋጊ ቢላት ምንም አባዬ እኔ ከዚህ በኋላ አልቻልኩም፣ እባክህን የሆነ ነገር አድርግ፣ በቃ እውነቱን ንገራት፣ ስጦታው ይቅርብኝ ካልክ ንገራት፣ እኔ ምን አገባኝ። አንተ ግን ለሷ እንደዚህ አጥብቃ የተቆረቆርከው ለምንድን ነው? ያው እህቴ አይደለች ትሆና እና ታዲያ ብትሆንስ እሷ እኮ የእጇን ነው የምታገኘው። አባዬ ግን ትውስታ ተመለሰ እንዴ? አላስታውስም ብላችሁ ነበር እንዴ? ለማንኛውም አርፈ የምትቀመጥ ከሆነ አርፈ ተቀመጥ፣ አለበለዚያ ግን የራስ ጉዳይ አሉት። ከዛ በኋላ በጣም ተናዶ እንዴት እንደዚህ ይለኛል ሽማግሌ? እሺ ለማንኛውም አባዬ ያልከውን ነገር አደርጋለሁ አለ ካሌብ። ማን ዳኒ። እሳቸውም ጥሩ እኔ ምልህን ብቻ አድርግ፣ አንተ ስለሷ ምንም አይመለከትህም አሉት። እሺ ብሎ እሱም ከሳቸው ጋር ሆነ። እሷ ደግሞ አንተ በእኔ ላይ ነበር እንዴ እስከ ዛሬ ስትቀልድና ስትጫወትብኝ የነበረው? አታፍርም እንዴ ዳኒ? በእኔ ላይ ሌላ ሴትዮ ተረጋጊ፣ መጀመሪያ ወደ ቀልብሽ ተመለሺ። ሲቀጥል ደግሞ ዝባዝንክሽን የምሰማበት ጊዜ ላይ አይደለሁም፣ የራስሽ ጉዳይ ነው ብሎ ጥሏት ወጣ። ከዛም ትሁት ጋር ሄደችና ስሚ አንቺ ገረድ፣ ከዚህ ቤት እኮ መንቅሬ ላስወጣችሁ ነው ሶስታችሁንም። አሁን ጠቅልዬ እዚህ በርሜል ውስጥ ሳልከትሽ ውጪ ከዚህ። ምን ትመስላለች? ከማን ቤት ማን እንደሚወጣ መጀመሪያ በደንብ ወቂ። አንቺ ግን እኔ እንጃ፣ የሚከተልሽን ነገር አንቺ ነሽ የምታውቂው፣ የራስሽ ጉዳይ አለቻት። ከዛ በኋላ
እሰራልሻለሁ ትሁት ብላ በጥፊ ልመታ ስትል እጇን ቀብ አደረገቻት። ዳኒ ተመልሶ መጣና ትሁት አየሽ እኔ ያልኩት ነገር እኮ እውነት እየሆነ ነው። ምን ሆነ እውነት? የአንቺና የካሌብ ነገር ነው። ትናንትና እኮ ረዥም ሰዓት ስታወሩ ነበረ ከካሌብ ጋር። ስለዚህ ወዶሻል ማለት ነው። በቃ ይሄ ቤት ያንቺ ሆነ ማለት ነው። ዳኒ የማይገናኘውን ነገር ዝም ብለህ አትተንትን። ሲቀጥል እኔ በጉልበቴ ለፍቼ ጥሬ ግሬ የማድርሰው እንጂ የሰው ገንዘብ 74 ሳንቲም ጠብቄ የምኖር ሰው አይደለሁም። ስለ ራስ ብቻ አስብ። የምሬን እኮ ነው ትሁት፣ ታያለሽ ካሌብ ከአንቺ ጋር ባይሆን እያለ እንግዲህ ለትሁት ተስፋ የሰጣት። አንተ ቀልደኛ ነህ፣ በእናትህ ዞር በልኔ ስራ ልስራበት አለችው እሷም እየሳቀች። ከዛ እሱም ሄደ። ካሌብና አባባ አባዬ እባክህን እችን ልጅ እንደምንም በልና ሁሉንም ነገር ጨርሰ ከዚህ ቤት አስወጣልኝ። እኔ እሷን ባየዋት ቁጥር ራስ ምታቴ እየባሰብኝ ነው። እባክህን ላያት አልፈልግም፣ ከዚህ ቤት ብቻ አስወጣልኝ አሉት አባባ። ካሌብ እሺ አስወጣልሃለሁ፣ አሁን እኮ ሁሉም ነገር ማብቂያው ደርሷል። እኔ ልጅ አንተ ብቻ ተረጋጋ እንጂ አሁን እሷ እህል ውሃ ከዚህ ቤት አልቋል። ስለዚህ እሷ መጀመሪያ ከሷ ይምጣ፣ ውጦ ከዚህ ከቤት ካለች ሁሉንም ነገር ነግራትና ከዛ በኋላ የሚፈጠረውን አብረን እናያለን። በደቂቃም ሆነ ተሳስታ እንኳ እዚህ ቤት ውስጥ እንድትቆይ አልፈልግም። ከዛ በፊት ግን ለእያንዳንዱ ነገር ዋጋ አስከፍላታለሁ አለው አባባ። እሷም ደግሞ በልበ ሙሉነት ከዚህ በኋላ አይናቸውን እዚህ ቤት ውስጥ ማየት አልፈልግም፣ ቀጥ ብላችሁ ተወጡልኛላችሁ ከቤቴ ውስጥ እያለች እንግዲህ ሙከራውን ቀጥላለች። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አይ አለሁ ደህና ነኝ። እንግዲህ ቲና ዛሬ አባባን ጆሯቸውን ይዛ ልክ እንደ ሕፃን ልጅ ውጡ ከዚህ ከቤት፣ ቤቱ የኔ ነው፣ ከዚህ በኋላ እናንተን የምታገዝበት ምንም አይነት ምክንያት የለኝም። እሺ የኔ ልጅ፣ ለመሆኑ ከማን ቤት ነው የምንወጣው ታዲያ? ቤቱ እኮ የኛ ነው። እሱ ድሮ ቀረ፣ ያኔ ስትፈርምልኝ ረሳኸው እንደ የኔ እንደሆነ። ስለዚህ ቀለድሽብኝ ማለት ነው። በለው እንደፈለክ ማለት ትችላለህ። አንቺ ይሁዳ ነሽ፣ ሲጀመር ሰው አይደለሽም አላት ካሌብ። ምንም በለኝ ምንም ብትለኝ የምፈልገውን ነገር በእጄ አስገብቻለሁኝ። ሲቀጥል ደግሞ ያልጨረስኩት ነገር አለ። እሱም ደግሞ ምንድን ነው? የድርጅቱን ገንዘብ በስሜ ወይ በአካውንቴ እንድታደርግልኝ እፈልጋለሁ ገንዘቡን አለችው። ከት ብሎ ሳቀባትና እሱ የድርጅቱ ገንዘብ የኔ ቢሆን እንኳ የእውነት የኔ ቢሆን እንኳን 74 ሳንቲም አልሰጥሽም። ምክንያቱም 50-30 ሺህ እያልሽ ወስደሽ ጨረሰሻል። የምን ገንዘብ ነው ያለሽ? ሚስትህ እኮ ነኝ፣ ይገባኛል። የለፋውበትን አብረን ያፈራውን ከኔ ጋር ነው አብረሽ ያፈራሽው እንጂ ከኔ ጋር እኮ 74 ሳንቲም እንኳ አላፈራሽም። ስለዚህ ራስሽን ጠይቂ መጀመሪያ። እኔ ማን ነኝ ምንድን ነኝ ብለሽ ራስሽን ገምግሚ። ከመዝለልሽ በፊት እየሰደብከኝ ነው። እንደፈለግሽ አስቢው። ግን አሁን እኔ ማረፍ እፈልጋለሁ። ቤቱ የኔ ነው፣ እንደፈለግኩ መሆን እችላለሁ። ስለዚህ እንደፈለግኩም ቴሌቪዥኑን መክፈት መብቴ ነው አለችው ካሌብን። እሱም ደግሞ በጣም ተናደደና ኧረ አንቺስ በእጄ ላይ ሰበብ ልትሆኝብኝ ነው? እኔ አንቺን የሆነ ነገር አድርጌ ከምታሰር ፍጣሪ ሆይ ትዕግስቱን ስጠኝ ብሎ ጥሏት ወጣ። ከዛ በኋላ እሰራልሃለሁ ካሌብ፣ እኔ አይደለሁም ልጅቱ፣ እሰራላችኋለሁ፣ ለሁላችሁም እመነኝ እሰራልሃለሁ እያለች እንግዲህ ዛቻዋን ቀጥላለች። ከዛ ዳኒም ኧረ ተረጋጊ፣ ግዴለሽም፣ ተረጋጊ ቲና እባክሽ ተረጋጊ። እነሱን ከቤት ውስጥ አስወጣለሁ ብለሽ ስትዝቺ አንቺ ራስሽ ተመንቅረሽ እንዳትወጪ። ደግሞ ዳኒ ምን አለኝ በይ፣ የራስሽ ጉዳይ ነው። ለማንኛውም እኔ እጄን አውጥቻለሁ ከዚህ ውስጥ። እንደፈለግሽ መሆንም እንደፈለግሽ ማድረግም ትችያለሽ። ስልችት ድክም ሁሉም ነገር አስጠልቶኛል። ቢገባሽ እንደፈለግክ ማሰብ ትችላለህ። እኔ ግን መቼም ወደኋላ አልልም፣ መቼም ተስፋ አልቆርጥም እያለች እንግዲህ ፉከራዋን ብትቀጥልም የሚሰማት ግን አንድም ሰው አላገኘችም። የሚያሳዝነው ነገር ካሌብ ኤደንን በጭራሽ አልፈልጋትም፣ አባዬ እንደዚህ አይነት ነገር ውስጥ አልገባም። ሲቀጥል ደግሞ እኔ ሰላም ብቻ ነው የምፈልገው፣ ጭንቅላቴን ማዞር አልፈልግም። ብቻ እነሱ ተለቃቅመው ከአጠገቤ ይሄዱልኝ እንጂ ወለ ኤደን ወለ ማንንም አልፈልግም። እኔ ሰላም ማግኘት እኮ ነው። ግን ይገባኛል እኮ የኔ ልጅ ችግር። ግን ደግሞ ቢያንስ እነሱ እንዳቃጠሉ አንተን ብታቃጥላቸው ብዬ ነው። ተው አባዬ
በበቀልን በበቀል ሳይሆን የሚያስተምራትን ነገር አድርጎ ከዚህ ቤት ብቻ እንድትሄድ ነው የምፈልገው እኔ። ከዛ ውጪ ከእሷ ጋር ንትርክ ደክሞኛል። አባዬ እባክህን ተረዳኝ አሉት። እሳቸውም ደግሞ እሺ በቃ አላስቸግርም። ወይ አባዬ አንድ ነገር ምን ለማለት ፈለኩ፣ እንደው እውነት ልጅ ወልዳልኝ ቢሆንስ? እንደው ልጄንስ ምን አደርገው ነበረ? ምንስ እንዴት አደርገው ነበረ? ፈጣሪ ሲወደኝ ግን ከሷ ልጅ አልሰጠኝም። ቢሆንም ከሷ የሚወለደው ልጅ ልክ እንደሷ ነው የሚሆነው። ሆኖም ከተወለደም ደግሞ ሲጀመር እሷ ከማትፈልገው ሰው ልጅ አትወልድም። ብትወልድም ኖሮ ልጇን ተቀብለን ወደ ውጭ ሀገር እንልከዋለን። ከዛ በኋላ እሷን ደግሞ የሚገባትን ሰተን ከህይወታችን ውስጥ እናስወጣታለን። ይሄው ነው እንጂ ከእሷ ጋር ንትርክ ምናምን። እሷ እኮ አይደለም ለሚስትነት ለጉርብትና እንኳ እማትሆን ሴት ናት። ስለዚህ አታስፈልግም። በጣም የወረደችና ባለጌ ሴት ናት። እኔ በህይወቴ እንደሷ ባለጌ ሴት አይቼ አላውቅም አሉ አባባ። እኔ እኮ እንደ ህፃን ልጅ እኮ ነው የተጫወተችብኝ። ጆሮዬን ይዛ እንደ ህፃን ልጅ ቁጭ በል ተነስ እያለች ከሶፋ ላይ እየወረወረችኝ ምን ያላደረገችኝ ነገር አለ? ስለዚህ ካሊብ ከዚህ በኋላ እኔም አላስገድድህም፣ እንደዚህ አድርግ ብዬ አይምሮህና ህሊና ያለህን ብቻ ተከተል። እኔም ደግሞ የራሴን በቀል አዘጋጅቻለሁ። ምን እንደማደርጋት እኔ ከበደ አይደለሁም። እውነቱን እንደው እሷ ከዚህ ቤት ውጡ ብላ ስትነሳ እኔ የሚያዘጋጀውላት ትልቅ ስትወጣ አለ። ያን ጊዜ ምን እንደሚውጣትና ምን እንደምታደርግ አያለው አሏት አባባ። ከዛም እሺ አባዬ አንተ እንዳልክ ይሆናል አለቃዬ ብሎ ካሊብ፣ እኔ ግን አሁን የእሷን ድምፅም ሆነ ምንም ነገር መስማት ስለማልፈልግ ትንሽ ወደዛ ተናፍሼ ልምጣ ብሎ ሄደ። ከዛም አባባ ብቻቸውን ቁጭ ብለው ትሁት ቡና ላፍላ አባዬ ከሚደበረ ቡና ቀራርባ እንግዲህ እሳት ለብሳ እሳት ጎርሳ መታ ውጦልኝ ከቤቴ፣ እዚህ ቤት ውስጥ ለደቂቃ ካላያችሁ አልፈልግም። ከዚህ በኋላ ይሄ ቤት የኔ ነው እንጂ የእናንተ መናኸሪያ አይደለም። ትወጣላችሁ፣ እያንዳንዳችሁ ተለቅማችሁ ውጡልኝ ስትላቸው እንግዲህ አባባ